አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ሰላም ብያለሁ። ውድ ኢትዮጵያውያን በያላችሁበት ሰላማችሁ ይብዛ። ሰላምና ፍቅር ለሀገራችን ኢትዮጵያ። ውድ የመዳም ቅመሞች፣ የኔ ውዶች፣ የሀገሬ ልጆች እንዴት ናችሁ? ደህና ናችሁ? እኔ ጋር አልሐምዱሊላህ። ዛሬ እናንተን በተመለከተ ነው አንድ ቪዲዮ ምሰራው። እንደው ብዙ ጊዜ የማየው ነገር ነው ከማየት አልፎ ራሱ የሚንጸባረቀው ነገር መሬት ላይ ሆኖ የሚታየው ነገር ነው። እሱ ምንድን ነው? አረብ ሀገር ያለን ልጆች እኛ ላይ ያለ ሰው ቤት መስራት ሌላ ነገር የሚያምርብን የማይመስለን፣ እኛ ላይ ስኬት እድገት የማያምርብን የሚመስለን በጣም ብዙዎች አለን። ወይም ደግሞ አመት ለአመት እራሳችንን አይምሯችንን አሳምነናል የሰው ቤት ብቻ የመስራት ለምን ግን እኛም እኮ በነገራችን ላይ አረብ ሀገር ያላችሁ እህቶቼ እናንተም እኮ እንደ ማንኛውም ሰው ናችሁ። እናንተም እንደ ሀብታሙም ሰው ናችሁ፣ እንደ ድሃውም ሰው ናችሁ። ለምንስ ነው ይሄንን ነገር አይምሯችሁን የምታሳምኑት? ገባችሁ? ማለት ይሄ ከኢትዮጵያ ወደ አረብ ሀገር ስንመጣ የተሻለ ኑሮ ፈልገን ወይም እዚህ ሀገር መተን ገንዘብ ይዘን ሀገራችን ላይ የተሻለ ኑሮ ለመኖር ነው እንጂ እድሜ ልካችንን እነሱ ጋር እያገለገልን እድሜያችን ስንጨርስ ወይም በሽተኛ ስንሆን እንድንሄድ አይደለም። እና በጣም ብዙ ጊዜ ማየው ነገር ነው። አንቺ እኮ ትችያለሽ። ለምሳሌ አሁን በዩቱብ በኩል እንደዚህ እኮ ብትሰሪ አንቺ ያዋጣሻል፣ ሚዲያውን ብትጠቀሚ፣ ሚዲያውን ለማይረባ ነገር ሳይሆን አንቺ ገንዘብ እንድታገኝ በተጠቀሚው ብዬ ሳወራ ይቅርታ እና ትችያለሽ፣ በዚህ ነገር ሰርተሽ በዚህ ነገር እንትን ብለሽ ገንዘብ አግኚ። ከፈጣሪ በታች የሰውን ልጅ ከፍ የሚያደርገው ገንዘብ ነው ብለን ስናወራ ኧረ እኔ እንደዚህ ምንድን ነው ወጥቼ እንደዚህ ብለው እንደዛ ብለው እንደዚህ ምናምን የሆነ የኛ አይምሮ ያለ ግርድና ያለ መዳም ቤት መስራት የሚያምርብን የማይመስለን ሰዎች ለሽ እኔ ንቄ አይደለም፣ ስራዬን አልንቅም። ለምን በሐቅ ሰርቼ በሐቅ ነው የማገኘው፣ በድካሜ ነው የማገኘው፣ ላቤን ጠብር ግፍ አድርጌ ነው የማገኘው። ግን ደግሞ ዛሬ እዚህ አረብ ሀገር ላይ ሰርተናል አይደለም፣ ነገ ደግሞ የተሻለ ቦታ ላይ ለመድረስ የተሻለን ነገር እዘን ሀገራችን ላይ ማንም ከፍ ዝቅ ሳያደርገን እንድንኖር የተሻለ ኑሮ ነው እንጂ መመኘት ያለብን ሁልጊዜ አመት ለአመት የመዳሞች ገረድ መሆን አይደለም። የመዳሞች ሲጠሩን አቤት ሲልኩን ወዴት መሆን አይደለም። እኛም እንደ ማንኛውም ሰው ነን። ምንበላ ምንጠጣ ምንታመም ስጋ ለባሾች ነን። ሲቀጥል ደግሞ እንሰራለን፣ ግን የምንኖረው ለሌላ ሰው ነው። ትሰራላችሁ የምትኖሩት ግን ለሌላ ሰው ነው። ድካሙ የእናንተ ነው። የሚታመመው የሚረግፈው ውበት ጤናችሁን የምታጡት እናንተ ናችሁ። እናንተ በለፋችሁት በደከማችሁት ግን ሌላ ሰው ነው ፏፊፍ ብሎ የሚኖርበትኝ። ለምን ለእናንተ ሳትኖሩ ለራሳችሁ ሳታስቀምጡ እንዴት ነው ለሰው ልጅ ጠብር ግፍ ብላችሁ ለሰው ልጅ የምትኖሩት? የሚታየው ነገር ይሄ ነው። የመዳም ቅመም እንደዚህ ሆነች፣ የአረብ ሀገር ሴት እንደዚህ ሆነች። አስለን የመዳም ቅመሞች አረብ ሀገር ያላችሁ ልጆች እናንተ ለጥቅም ካልሆነ በስተቀር አበደን አንፈለግም። አበደን ለጥቅም ከሆነ ገንዘብ ከእናንተ ሊወሰድ ከሆነ እናንተ ሰብስክራይብ ልታደርጉ ከሆነ ያንን ቪዲዮ ሼር፣ ኮፒ ሊንክ ዱት አድርጋችሁ ልታሰራጩ ካልሆነ በስተቀር አበደን ለሌላ ነገር አትፈለጉም። እናንተን ለሚጠቅማችሁ ነገር አትፈለጉም። ታዲያስ እናንተ እስከ መቼ ነው አይምሯችሁን የሰው ቤት ብቻ እንደ መስራት ነገር አሳልፋችሁ? ለምንድን ነው ሰው ቤት ብቻ መስራት አለብን እኔ የሰው ቤት ሰራተኝነት እንጂ ሌላ ነገር አያምርብንም ብላችሁ የምታሳምኑት ሌሽ እስከ መቼ ነው? እስከ መቼ? ለምን አንቺም እኮ ቁጭ ብለሽ ማዘዝ ያምርብሻል። ሰው ነሽ እኮ። በአሁኑ ሰዓት እኮ የሰው ልጅ አስተሳሰቡ ጭቅይት ብሎ ልቡ በጥላቻ እብጥ ብሎ ግን ከፍ የሚያደርገው ገንዘብ ነው ከፈጣሪ በታች ማለት ነው። ለምንስ ነው ገንዘባችሁን እዛችሁ እራሳችሁን ለመለወጥ የማትሰሩት?
አውቃለሁ እኛ ኢትዮጵያውያን የሚከፈለን ገንዘብ ትንሽ ነው፣ ግን በእጃችን ባለው ስልክስ ለምንድን ነው የማንሰራበት? ስልክስ የመያዙ ጥቅሙ ምንድን ነው? የሌላ ሰው ሼር ዱዊት ለማድረግ ነው? ተች ስልክ መያዙ ቻይና የሰራንን ስልክ ትልቁን ግብዳውን ስልክ ይዞ አሉ አሉ ማለት ይሄ ነው ጥቅሙ? የምጠቀመው ስልክ የማወጣው ኢንተርኔት የምገለው ጊዜ እንቅልፌ ሰዓቴ የምገለው ነገር ለእኔ የሚያስገባልኝ ገቢ ካሌለ ምንድን ነው ጥቅሙ? ሚዲያ ላይ መኖራችን ምንድን ነው? አውቃለሁ ሁሉም የሚዲያ ቅሞች የራሳችሁ የሆነ ዙሩፍ አላችሁ፣ የራሳችሁ የሆነ ህይወት አላችሁ። አውቃለሁ ዋጋ የምትከፍሉለት እናንተ እዚህ ልክ እንደ ሻማ እየቀለጣችሁ እዛ በእናንተ ድካም፣ በእናንተ ህመም፣ በእናንተ እንትን የሚኖር አለ። ቤተሰብ አትርዱ አይደለም እርዱ። ሚዲያን አትጠቀሙ አይደለም ተጠቀሙ፣ ግን በአግባቡ ይሁን ሁሉም ነገር። ምንም ነገር ከልክ ካለፈ ያንገሸግሻል፣ ከልክ ካለፈ ያስጠላል። አሁን ደግሞ የሚያስጠላው ምንድን ነው? የኛ ሁል ጊዜ የአረቦች ሰራተኛ መሆን። እኛ ስንሄድ እህቴ ትመጣለች፣ እህቴ ስትሄድ ልጄ ትመጣለች። እንደዚህ ልክ ሰው ጥሩ ነገር ያወርሳል፣ እኛ ደግሞ ይሄንን ነገር እናወርሳለን። ሰው ሀብት ንብረት ያወርሳል፣ እኛ ደግሞ ይሄንን እያወረስን ያለ ነው። ለምን ለጥሩ ነገር አርአያ አንሆንም? ለምን እኛም እኮ ልክ እንደ አረቦቹ ልጆች ደልቶን እንደፈለግን ተኝተን እንደፈለግን በልተን እንደፈለግን መሆን እኮ ያምርብናል አይደለም? እንደው ባህል ሲመጣ ራሱ እኮ እናንተ እንደ ባህል ሲመጣ ራሱ እናንተ በኢንፎርማችሁ ኩሽና ላይ ያላችሁ ስራ እየሰራችሁ ነው፣ ጥግረራ ላይ ናችሁ። ይሄንን ሁላ የበታች ያደረጋችሁ ምንድን ነው? ገንዘብ ነው። ገንዘብ ከሰው በላይ ያደርጋል፣ ከሰው በታች ያደርጋል። አሁን ብዙ ጊዜ ገንዘብ ገንዘብ ስል አንቺ ገንዘብ ገንዘብ ትያለሽ ይላሉ። ገንዘብ ይጠላል ባላ ትጠላላችሁ፣ አጠሉ ትፈልጋላችሁ እንድታገኙ ሀብታም ብትሆኑ ትመኛላችሁ። ገንዘቡ ግን የሚገኝበትን መንገድ አትሄዱም። ገንዘቡን ለማግኘት የሚከፈለውን ዋጋ አትከፍሉትም። ለሽ እጄን አጣጥፌ ቁጭ ብዬ እኮ አይመጣም ወደ እኔ አይደለም። ዋጋ መክፈል አለብኝ፣ መድከም አለብኝ። ስልኩን በእጄ የያዝኩትን ስልክ በአግባቡ መጠቀም አለብኝ ለሚጠቅመኝ ነገር። ሳህ ወለላ ዋሽቻለሁ እንዴ? በጣም ነው የሚገርም። በቃ እኛ አይምሯችን ላይ የአረብ ሀገር እህቶቼ፣ እህት ወንድሞች፣ እህቶቼ አይምሯችሁን በጣም አሳምናችሁታል። እናንተ ላይ ያለ ግርድና ሌላ ነገር የሚያምርባችሁ አይመስላችሁም? የ5 ዓመት ህፃን ልጅ እኮ አንቺን ይገላምጥሻል ሀቢብቴ። የ5 ዓመት ህፃን ልጅ እንኳን እኮ የሆነ ነገር አምጪልኝ ብሎሽ ሰብር ካልሹ፣ ተረጋጋ ካልሹ እንዴት ተረጋጋ ትይኛለሽ ብሎ መልስ የሚሰጥሽ እኮ ነው። ለሽ እስከ መቼስ ነው ለራሳችሁ የምትኖሩት? ማለት መቼ ነው ለራሳችሁ የምትኖሩት? እስከ መቼስ ነው ለሌላ ሰው የምትኖሩት? እስከ መቼስ ነው ግርድና እንዴ? አንኖርም እኮ 1000 ዓመት ወላሂ። ሁለት እኮ እንጀራ አንበላም። ያቺው አንድ እንጀራ ናት የምትበላው አይደል እንዴ? ለየትኛው ዱንያ ነው? ለየትኛው 1000 ዓመት ለምንኖረው ነው? ይሄንን አክል ጤናችንን አተን ከሰውነት ተራ ወተን የአረቦች ገረድ የምንሆነው እንዴ? ለሽ ትዳር ያለሽም ስንት ዓመት ሙሉ ልጆችሽና ባልሽ ኢትዮጵያ ነው ያለው። አንቺ እየሰራሽ ትልኪያለሽ። የትዳሩ ትርጉሙ ራሱ አይገባኝም። ሽኖ ተው፣ ይበቃል፣ ይበቃል፣ ይበቃል። ኦኬ፣ ሁላችሁም ለራሳችሁ ስሩ። እኛ ራሳችን ለራሳችን የማንሰራ ከሆነ ወደሽ ከተደፋሽ ቢረግጦሽ አይክፋሽ ነው የሚለው ያጋራ ሰው። እኛ ጤናችን እስከምናጣ ድረስ በሽተኛ እስከምንሆን ድረስ እነሱ ጋር እንሰራለን። ትንሽ ከተዳከመን፣ ትንሽ ካመመን፣ ትንሽ ከደበረሽ ትኬት ቆርጠው ነው የሚያመጡልሽ። ውለታ እንኳን የሚባል ነገር የለም። 20 እንኳን የሚባል ነገር የላቸውም።
እኛም በገንዘብ ቀጥረው እንኳን እያሰሩን ቢሆን ልጆቻቸውን ለሰከንድ አይታዘዟቸውም። እንደኛ 10 ጊዜ ልጆቻቸውን ጠርተው አንድ ጊዜ አቤት የማይሏቸው ልጆች ናቸው ያሏቸው። እኛ እንደ ስራችን አይደለም የሚከፈለን እኛ ኢትዮጵያውያን። ስለዚህ የያዛችሁትን ቆጠብ አድርጉ። ስልካችሁን በአግባቡ ተጠቀሙ። ማዋል ያለባችሁ ለእናንተ በሚጠቅማችሁ ቦታ ነው። ሚዲያ ለእናንተ ጥቅም ካለው እዛ ጋር ዋሉ። እናንተን የማይጠቅማችሁ ከሆነ እንዳትውሉ። እውነቴን ነው፣ እንዳትውሉ። ለማንኛውም ይሄንን ይመስላል። ለጥላቻም አይደለም፣ ግን የሚጠቅማችሁ ይጠቅማችኋል። በክፋት የምትወስዱት ውሰዱት፣ ችግር የለውም።